ሰላም 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 ውድና የተከበራችሁ የማርካን ቲቪ ተከታታዮች የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? አቡ ሁላችሁም በያላችሁበት ሰላምና ጤናችሁ ብዙ ትረፍረፍ ይበልልኝ የኔ ማለት። እንግዲህ ዛሬ የፋሲካ በዓል ነው። ሁላችሁም እንግዲህ ለመላው ክርስትና እምነት ተከታዮች እንኳን ለትንሳኤው በዓል ለፋሲካ በዓል በሰላም አደረሳችሁ አደረሰን እያለሁ የኔ ማለት እንዴት ናችሁ? ዛሬ እንግዲህ ደስ ብሎኛል እውነት። የዛሬ ዓመት በዚህ ሰዓት መዳም ቤት ነበርኩኝ እና እንግዲህ ያው መዳም ቤት በዚህ ሰዓት ስራ ላይ ነበርኩኝ። ዛሬ ግን እግዚአብሔር ብሎ እና ፈቅዶ ለሀገሬ በቅቼ እንግዲህ ዛሬ ደግሞ በቤቴ ቡና እያፈላሁ ከእናቴ ከአባቴ ከልጄ ከጓደኞቼ ከጎረቤቶቼ ጋር ሆኜ እንግዲህ ዛሬ ፋሲካ በዓል አከብር ነው። ቡና እያፈላሁ ነው። ያው እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁ እንግዲህ ሞቅ አድርጉልኝ እስኪ ዛሬ ሞቅ አድርጉት። ያው ለምን ዝንጥ አላልሽም እንዳትሉኝ ደግሞ በነገራችን ላይ ብዙ ጊዜ በዓል ላይ እንዲህ ዝንጥ ማለት እንትን አይደለም ብዙም ውስጥ አይደለም፣ ግን ቤታችሁን ባላችሁ አቅም ልክ እንደዚህ ከሻ አድርጋችሁ ያላችሁን ነገር ድምቅምቅ አድርጋችሁ ቤታችሁን ቡናችሁን እንደዚህ ጨስ አድርጋችሁ በዓልን ማክበር በጣም ነው የምወደውና ስደትም ላይ ሆኜ በነገራችን ላይ በዚህ መልኩ አከብራለሁ። ልክ እንደዚህ ድምቅ ብዬ በራሴ ቤት በቃ አለ አይደለ ማንም የሚጠራኝ ሰው ለሌለበት ባይሆንም አስሬ አይባ እየተባልኩኝ ናም እያልኩኝ አክብራለሁ። እና ለማንኛውም ዛሬ ያው ምን ልላችሁ ነው፣ ዋነኛው ነገር በመጀመሪያ እንኳን አደረሳችሁ ልላችሁ ነው። በመቀጠል ደግሞ ስደት ላይ ያላችሁ እህቶቼ ብዙ ጊዜ በዓል ሲመጣ እንከፋለን፣ እንደበራለን እና እንዲደብራችሁ አልፈልግም፣ እንዲከፋችሁ አልፈልግም። ባላችሁ አቅም ባላችሁ ነገር ቤት ውስጥ ባለው ነገር ሰው ካለ ጓደኛ አብሯችሁ የሚሰራ ሰው ካለ ከዛ ሰው ጋር ከሌለም ደግሞ ብቻችሁ ቡናችሁን ሰው አርግታችሁ አክብሩልኝ ልላችሁ ነው የማሮች። እንዴት አድርገ ይሄንን ይቀመጣል። ጀበና ማስቀመጫ እንዴት አታምሩ? ሲስተር ሰርታልኝ ነው እህቴ ሰርታልኝ ነው። እና ማሮች እየቀስ ጨስ ላርግና ትንሽ እንመራቅ። እንግዲህ ሁላችሁም ጨስ አድርግና እንደዚህ ሁላችሁም እግዚአብሔር በሰላም በጤና ጠብቆ ለሀገራችሁ አብቅቷችሁ በሰላም ደግሞ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ፏብላችሁ የምታከብሩ ያድርጋችሁ። ማን እንዳገር እውነት ቢከፋም ቢለማም ማን እንዳገር፣ ግን ሁሉም ሰው ደግሞ ያው የራሳችን የሆነ ዓላማና ራዕይ ያለን ሀገር ለቀን የምንወጣበት። ስለዚህ እግዚአብሔር በሰላም በጤና ጠብቆ ለሀገራችሁ አብቅቷችሁ በሀገራችሁ ደግሞ ከቤተሰቦቻችሁ ጋር ፏ ያላችሁ እንደምታከብሩ እርግጠኛ ነኝ ማለት ነው። እንኳን አደረሳችሁ። እግዚአብሔር እኔን በሰላም ለሀገር ያበቃኝ እናንተንም ደግሞ እግዚአብሔር በሰላም ለሀገራችሁ ያብቃችሁ ልላችሁ እወዳለሁ። ዛሬን ግን እንዳትከፉብኝ፣ እውነት እንዳትከፉብኝ። እየወጣንበትን ዓላማ በቃ ዓላማ ነው። ግን አንዳንዶቻችን አመት ባል ይሄን የቤተሰብ ጋር ቤት ብሆን እንደዚህ አድርጌ እንደዚህ ወጥቼ እንደዚህ ወርጄ ምናምን እንላለን። ግን ማለት ነው እንትን ነው በቃ የወጣንበትን ነገር ማሰብ አለብን። ፀጉሬን እናንተ ወደኋላ ከበደኝ። የወጣንበትን ነገር ማወቅ አለብን። በቃ የወጣነው ለዓላማ ነው። ስለዚህ ምንም በዓል ቢመጣ ምን ቢመጣ የሆነ ነገር ቢመጣ በቃ እንደሆነው እንደ ሁኔታው አርግተን አልፈን ሀገራችን ስንገባ ደግሞ እንግዲህ በደማቁ እናከብራለን ማለት ነው። ያው እንግዲህ ጎረቤቶቼ ከመምጣታቸው በፊት ቪዲዮ ልስራላችሁ ብዬ ነው። ያው ሁሉም ሰው ቪዲዮ ላይ መግባት አይፈልግም። ስለዚህ እንጂ ድባቡን ድምቅ ብለን ምናምን የሆነ ድባቡን ባሳያችሁ ደስ ይለኝ ነበረ። ነገር ግን ያው ሁሉም ሰው ደስ ላይለው ስለሚችል ብዬ ቀድሜ ለእናንተ ቪዲዮ ልቀርጽላችሁ እንኳን አደረሳችሁ ልበላችሁ ብዬ ነው። የኔ ማሮች እንኳን አደረሳችሁ። ስደት ላይ ሆናችሁ ማማረር የሆነ ነገራችሁ ማማረር ሲፈልግ
አንድ ነገር አስቡ። ምን እንደምታስቡ ታውቃላችሁ? ለዛሬዋ ቀን ላላችሁበት ቀን እናንተ ጤነኛ ሆናችሁ ለቤተሰብም ደስታ፣ ለራሳችሁም ደስታ፣ ለልጆቻችሁ ደስታ ስትሉ ስደትን መርጣችሁ ስደት ይላችኋል። ነገር ግን እናንተ ጋር ያለው ጤንነት የሌለው ሰው አለ። እናንተ ያሰባችሁበት ቦታ መድረስ ያልፈለገ ያልቻለ ሰው አለ። ስለዚህ እዛ ቦታ በመድረሳችሁ እዛ ቦታ በመቆማችሁ ሀሳባችሁን እንድታሳኩ ያ ነገር ስደት ምክንያት ስለሆናችሁ ራሱ ልታመሰግኑ ይገባል እና አመስጋኝ ሁኑ እንጂ ባልን ሀገሬ ብሆን ይሄን እንዲያርጊ ብላችሁ እንዳትከፉብኝ። እሺ ማለች በያላችሁበት ሰላማችሁ ይብዛልኝ። እኔ አላውቅም ስለ ስደተኛ እህቶች ሳወራ ትንሽ ማርያምን እንባ ይመጣል። ግን በቃ እንዳይከፋችሁ እንዳይደብራችሁ ዘና በሉልኝ። እሺ ያንን አስቡ። በቃ ጤነኛ ሆናችሁ እዛ ቦታ ላይ መቆማችሁ ስታስቡት ራሱ ደስታ ነው የሚሰማችሁ። ስለዚህ ለምን ይከፋኛል? ለምን ይደብረኛል? እንደኔ ጤና የሌለው በዚህ ሰዓት ጤና የሚለምን ስንት አለ። እኔ ምን የዛሬ ዓመት ጤና ከሰጠኝ ደግሞ እግዚአብሔር በሰላም ለሀገሬ ካበቀኝ ሀገሬ ላይ ፏላለሁ ምናምን ብላችሁ ራሳችሁን አጽናኑት እና ይልላችሁ ነው። ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ እላችኋለሁ። መልካም ባል ይሁንላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንግዲህ ጋይስ ያው ዛሬ ቤቴን ላሳያችሁ። በዛም እስኪ ቤቴን ማስጎብኝቻችሁ አላውቅም። ያው ዛሬ በስርዓት ነው ቡና ማፈላው። ያው እዚህ ሀገር ከመጣሁኝ እንደዚህ በስርዓት ቡና አፍልቼ አላውቅም። ግን ለእንትን አፍልቻለሁ። ረመዳን ላይ በማሊ የሆነ ጊዜ ሲስተርን ያስፈጠርኳት ሰዓት አፍልቻለሁ። ዛሬ ለሁለተኛ ጊዜ ላፈላ ነው ማለት ነው። ይኸውላችሁ የሻማ ነው። እሺ ጋይስ፣ በነገራችን ላይ ሻማ ስጦታ የምትፈልጉ ካላችሁ አቅልጬ እጠብቃችኋለሁ። እሺ የኔ ወዶች እና ቤቴ እንግዲህ ይህችን ትመስላለች። ትንሽን ብትሆን ፏ ድምቅ አርግቻታለሁ ጋይስ። ያው እንግዲህ ይሄ የማዘር ሶፋ ነው። አንድ እኔ ጋር መጥቶ ነው ጋይስ፣ አንድ እኔ ጋር መጥቶ ነው፣ የኔ አይደለም። እና እንግዲህ ይኸውላችሁ ቤቴን በዚህ መልኩ ፏ አድርጌ ሞቅ ደመቅ አድርጌ ማለት ነው በዓልን ለማክበር እየሞከርኩኝ ነው። የኔ ማሮች እንግዲህ በዚህ መልኩ ፏ አድርጌዋለሁ ቤቱን ማለት ነው። ሰው ባለው ነው ይባላል አይደል? ስለዚህ በነገራችን ላይ እዚህ ጋር ጠላ አለ፣ ኪኔቶ አለ። አያችሁት አይደለ? ጠላ አለ፣ ኪኔቶ አለ። በመቀጠል ደግሞ ምን አለ መሰላችሁ? እስቲ ምን አለ ገምቱ። ለነገሩ አይታችሁታል። እዚች ጋር ደግሞ ይኸው እንግዲህ እንደምታዩት የሚያምር ዳቦ በድስት ነው የደፋሁት። የሚያምር ዳቦ አለ፣ ፈንዲሻ አለ፣ ቡናም እየፈላች ነው የተቆላችውም። ዋው! ሴሬሞኒው እንዴት አያችሁት ጋይስ? እንዴት አያችሁት? እውነት እንደዚህ አይነት ነገር በጣም በነሻጣው ነበረ ያማረኝ ማለት ነው። አያችሁት? በጣም ነበር ያማረኝ። በቃ ጨስ እያረጉ ማለት ነው። የሚቀርጸኝ ሰው የለም እንጂ በይሳት እዛ ጋር ሞቀ ብዬ ቁጭ ብዬ ምናምን ሽብርቅ ስል አስባችሁታል። እንደዛ ነው ያማረኝ ማለት ነው። እና ጋይስ እንግዲህ ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ። እንዳትከፉብኝ፣ እመቤቴን እንዳትከፉ። በቃ በጣም ነው የሞቀው ፊት የራሱ ውሃ ሆኗል። እንዳትከፉ። እኔ ስደት ላይ ሆኜ ማለት ነው እውነት ላለመከፋት የማላደርገው ጥረት የለም። በቃ የማላደርገው ጥረት ባህልን በተቻለኝ አቅም ደስተኛ ሆኜ ለማለፍ ነው የምሞክረው። እንዳይከፋኝ እንዳይደብረኝ ነው የምፈልገው ማለት ነው። እና ቆይ እዚህ ጋር አድርገው እና ባህልን በተቻለኝ አቅም እንዳይከፋኝ እንዳይደብረኝ ነው የምፈልገው ማለት ነው። ስለዚህ እናንተም ደግሞ ባህልን እንዳይከፋችሁ እንዳይደብራችሁ ዳባችሁን ዝም ብላችሁ ዱቄት አይጠፋም ግግር አድርጉ። ዶሮ ግማሽን ቢሆን ስርት አድርጉ። ከዛ በመቀጠል ደግሞ ቡና ቱርክሽን ቢሆን ፍልት አድርገታችሁ ብኩራችሁን ትንሽ ጨስ አድርገታችሁ ፈጣሪ ወይ የዓመት ሰው በለኝ ብላችሁ ጥጥት። ጓደኛ ካላችሁ ደግሞ ከጓደኛችሁ ጋር ሆናችሁ ባህልን ማክበር ትችላላችሁ። የኔ ማሮች ይሄንን ምላችሁ እንዳትከፉብኛል። እኔ ባህልን ማለት ነው እመቤቴን ነው የምላችሁ በጣም ማለት ነው። በቃ ጓደኛዬ ቡቡ ነበረች እና በጣም ይከፋት ነበር። በጣም ኢድን ራሱ እኔ ነኝ የማከብርላት የነበረውና አሁን 2 ወር እኔ ከመጣሁ ራሱ ኢድን አላከበረችም። ለምን ብትሉ አታስተውለው። ገብቷቸዋል። በቃ ታስባለች ይሄኔ ቤተሰቦች ይጋቡን እኮ ምናምን ትላለች። እና እኔ እዛ በነበርኩበት እነዚህ ነገሮች አስባቸው አታውቅም። ለምን እኔ ቀድሜ ይዘጋጅና አስተካክል ነበር። ላለመከፋት ስለመሞከር ማለት ነው። መከፋት ምን አባቱ ይሰራል? እና ለማንኛውም እንኳን አደረሳችሁ። ወዳችኋለሁ። መልካም ባል መልካም ጊዜ ይሆንላችሁ። ዶሮ ወጥ ምናምን እንግዲህ አላሳያችሁም ለምን ብትሉ አልሰራውም ወይ ነግቢ አልሰራውም። ለዛ ነው። ስለዚህ ማለት ነው ማሮቼ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ያው እንግዲህ ቡና የሚጠጡት ገባ እያሉት ስለሆነ ባይ ባይ የኔ ፍቅር